በፍጹም ማድረግ የሌለባችሁትን ነገር ልንገራችሁ። በመከራ በፈተናና በአስቸጋሪ ሁኔታ ውስጥ እያለፋችሁ ከሆነ እንዳትጸልዩ። ለምን ቢጸልዩ እንኳን የሚጸልዩት ከእግዚአብሔር ጋር እየተከራከራችሁ እየተሟገታችሁ ትተኸኛል፣ ረስተኸኛል፣ አታየኝም በሚል ክርክር ስለሆነ የሚጸልዩት በዛ ፈተና ውስጥ ሆናችሁ እንዳትጸልዩ። ፈተና ውስጥ ከሆነ እያለፋችሁ ያላችሁት ነገር ያንን ፈተና ሁሉ ረስታችሁ እግዚአብሔርን በዛ ፈተና ውስጥ ሆናችሁ ማመስገን አለባችሁ። ለምን ስታመሰግኑ እግዚአብሔር አምላክ ለትኛው ለከበደ ነገሮቻችሁ የፈጠነ መልስን ይሰጣችኋል። እነ ጳውሎስን ካያችሁ በዛ በወህኒ ቤት በመፈቃለሊት ከመጸለይ ያለፈ እግዚአብሔርን በዜማ ያመሰግኑ ነበረ ነው የሚለው መጽሐፍ ቅዱስ። ሲያመሰግኑ እግዚአብሔር ከሰማይ ወርዶ ለጥያቄዎቻቸው መልስን ሰጠላቸው። ልክ እንደዛ በየትኛው ሁኔታ ውስጥ ከሆነ ያለፋችሁ ያላችሁት እግዚአብሔርን በዛ ሁኔታ ውስጥ ሆናችሁ አመስግኑ። እግዚአብሔር ምስጋናችሁን ሊቀበል ሲመጣ መልሳችሁንም ይዞላችሁ ይመጣል። ምስጋና የድልና የመልስ ሕይወትን እንድንኖር ያደርጋል። እግዚአብሔርን ማመስገን መለማመድ አለባችሁ። ከማማረር እግዚአብሔርን ማመስገን ለትኛው ነገሮቻችን መልስንና እረፍትን ይሰጣል።